من هبنا شو متنكوا أنت؟ من دنا أتنكوا سمعي؟ أنا ما أنا زنبل. أتصل علىكم بيجالو. من دنا نيجي زنبل بنات. أنا قاعد أسولف لهم بيبزانوا. أنت قاعد نكمل تيسات وكارله. اللي فلق بتشوف. أنا فلق إنه. لما نتكلم. ده تمرين جاكتان. زمان لما دفع فرارة وانت. زمان جرا شو أقول؟ شو أنت سرعتك. من مالكم منكم. كوكو تبل. تجمع أنت نشوا أنت مين ده؟ أنت نشوا. بكات. قال لي شالو. سمعني الله. قال لي شالو. قانون زم بل. زم بل. أنت يجزاء أنت كم ملاقيت ماتشل. جراش بستانه تاسكو. بقى لي لا سمع. تم تهور الله أنت. يا سوق أن ترى يزرب كتار يا أنت اليوم فلك. وعندي مسكرم. لا تبرر أنا جاورو. زم بل. أنا قبل ناقر. أقول أنا تناقر أنت. إيش عندي ويسون زورال قاتنا نورانيا. من نورا إذا بيقرط نورا. زور بيبنات شانشي بكا. بما جبات باتل لفات بكا. زنبل. عتنا تجمر زيداركن. زنبل أنت. جدنا أنت دمو ليلة من تمت. نقرأ من دون متر. سلك فلقينه. يمسك. كانيرتس. ليبا عندله يتوقع الكوزي. إن أنت ناتشو ليبوشو. ليلة من غير. أقول ليبوشو إن أنت ناتشو. ويني؟ أسمع قوي عندي بنا. زربي أنت. شو أني كسر. دفعتون. نا. نقرأ يكون من السويو. أنت ندايا دولان متفلقه. إيش تو. نقرأ دولان باك إيش قوي إندي. أنت سيجمر إجابة تيجي. أرلم إبيت أنت جالس مش بقى من بيتي كونه. إيش ليلة طول. وزن بيان دياد. عملك شو. ودنيا كانوا. بقى أنا بقى اللي كوني جاكينال. እናንተ እንዴ ተሰብስባችሁ ሀገር እያስጨነቃችሁ አንተም ብቻ ለተው ልገለኝ ነው መልስላት ጫካ ምን ትሰራለሽ ያስፈራል እኮ ተመልካቾች ይኸውልኝ ይኸው እዚህ ጋር 10 ሺህ ብር ቁጭ በል 10 ሺህ ብር አለ ይኸው ሁለት በተን ስልኮች አሉ ይኸው 3 ተች ስክሪን ስልኮች ላፕቶፕ ሰዓት አረሱ ነው የላከኝ እኔ ምንም የለውበትም ብር ከፍሎኝ አንተ ምንም ከሌለበት እሱ ያዛል ስለዚህ ብር ከፍሎኝ ነው እሱ አንተ ምን ልታረግ ነበር ደህና ነሽ አንተ እኔ ምን አገባኝ ለምድብና ያረጋም አረ ይገለኛል በእናትህ አይደለም መልስላት ምንድነው እያሉኛል ለምን አባስራን ታወራው እንገናኛለን ቆይ ይሄው ተገናኛችሁ ሰው ሲመላለስ ወስዳለሁ ለዛ እኮ ነው ስለዚህ እዚህ ተደብቃችሁ ነው መዘርፉ ማለት ነው እኔ ዝም ብዬ ልገባ ነው አዎ አትፍሪ የምሬን ነው አንዴ አምነሽን አይደል እዚህ ጠራሽን አንተ እንደ ሀያ እውነትም ዱላ ነው መሰለኝ በቃ እሺ እነግርሃለሁ ይኸውልህ እኮ ብትናገር ሌላ ችግር አይፈጠርም እሺ ቀጥል ብዙ ነገር የሚያውቀው እሱ ነው ይናገር በቃ በደምብ ንገረኝ እኮ እሺ ቆይ እነግርሃለሁ እሺ ልቀቀኛ በል ቀጥል በቃ ስራ ነው የምንሰራው ውጪ ነው የምንሰራው በቃ አሁን ዛፋ እያስጨነቀን ስለሆነ የገባነው እዚህ ስለዚህ የመሸሸጊያችሁ ነው ማለት ነው አንዳንድ ስራዎችን እንሰራበታለን እዚህ ምንድን ነው የምትሰሩት እዚህ ዛታቸው ባላፈት ኮዛ ጋር ትላልቅ ቤት ይታየኛል አዳዲስ የገቡ ሰው አሉ እዚህ በቃ ተብራራ እኔ ያወራው ዝም በል ምን አገባኝ ነገር እኮርታና ተናገር አንተ ከሌላ ቦታ የመጡ እዚህ አንዳንድ ሰዎች አሉ እዚህ ሚኖሩ ከጫካ ጀርባ አዳዲስ ቤት ሰርተው የሚኖሩ አሉ ምንም አያውቁም በቃ ከነሱ ነው ምን ከዛ ገብታችሁ ነው የምታወጡት አይደለም ከዚህ ወደ ገበያ ያልፋሉ ወደዚህ ወደ ከተማው ብቅ ሲሉ ብዙ ሽጣው ሲመለሱ ምን ወስዳለን ወደ ሊገዙ ለመግዛት ሄዱም እንትን ትላለህ ስለዚህ እነዚህ ሰዎች ለፍተው ለእናንተ ነው ማለት አው ቃራሱን ወስደን እንሸጣለን በቃ ግልጽ መናገር ነው ከተያዝክ በኋላ ምንድነው ምን አንተ የመጀመሪያ ነው እንዴ ስትያዝቡርም ለምዘባርቀው በቃ ሪከርድ አለብን አው ብዙ ጊዜ እና ስለዚህ እየለቀቋችሁ ነበር ማለት ነው ሲለቁን እንመጣለን ወደዚህ በቃ ያገኘንም ዛፖች ወደዚህ አይመጡም ይፈራሉ ወደዚህ ሲመጡ ማለት ማንንም እናንተ ራሱ እንዴት አውቃችሁ እንደመጣችሁ እቺ ነች በቃ ጠቁሙ ዝም በል አንተ ደግሞ ዝም በል አትጪበት ዝም በል እሺ ቀጥል ይስማችሁ ታወራለህ አንተ አታፍሩም ግን ምንድነው ማውራት ካለብን ነው እሺ አውራ እኮ ያውራታ እኔ እንዲያወራ ስለምፈልግ ነው እሺ ቀጥል እንዴ ከተማራ ሄደን ራሱ ሰርቀን ተይዘናል ባለው እሺ ከዛስ ቲቪ ምናምን ሰርቀን ሽጣነው ከዛ ተያዝን ታሰረን ለቀቁ እስኪ ዝም በል አንተ እሺ ቀጥል እየሰማሁ ነው አንተ ሻጥ ነው ብዙ ብር ከዛ በላንበት ስንጠቅ በዚህ መተን ሌላ ደግሞ እንሰርቃለን ስለዚህ እዛ ደግሞ ከተማ ውስጥ ሰፈር ውስጥ ፖሊስ ያስጨንቃችሁ እዚህ መጥታችሁ ትደበቃላችሁ ማታ አይኖሩም ፖሊሶች ብዙ ጊዜ እዛ ሰፈር ስለዚህ ቀን እዚህ ተደበቃችሁ ማታ ትወጣላችሁ ማታ ወደዛ ነው የምንሄደው ቀን እዚህ ነው የምንሄደው እዚህ ጨለማ ስለሆነ በቃ ማንም አይመጣም ወደዚህ ሲጀምር ከ11 ሰዓት በኋላ ይፈራሉ እሺ አሁን ምን ያህል ንብረት እጃችሁ ላይ አለ
እስካሁን የሰረቃችሁትን የት ነው ያደረጋችሁት? በልቀጥል ሽጠን በልተናል ሁሉ ነው ሽጠን በልተናል። እጃችሁ ላይ ያለ የለም አለ ምንም እቃ የለም። እርግጠኛ ነህ? እርግጠኛ ነህ? እቃ አለ እጃ ላይ ንገረኝ። አለ ወይስ የለም? አለ አለ። የት? በቃ አለ። እኔ ያሳያለሁ እኮ ቅድምም ቤት ውስጥ አለ ስትለኝ ነበር። በቃ ቤት ውስጥ አለ። ምንድን ነው የምታየው? ምን አባ? አይ ቤት አይደለም፣ እኛ ቤት አይደለም። እና እንዴ ሌላ ቦታ አለ። ይኸውልህ አሁን እሺ ቀጥሉ። ብቻችሁ ናችሁ ወይስ ሌላ ሰውም አለ ከእናንተ ጋር የሚሰራ? ቁጭ በይ። ተቀባይ ያለ እኮ እኛ ብቻ አይደለንም። እሺ የት ነው ያሉት ንገረኝ። ይሄ እኮ እንደ ማህበር ቁጠረው። በቃ እንዴ ኃላፊ ያለው እኮ ዋና ኃላፊ እኮ አለ። ተደራጅታችሁ ነው? አዎ ተቀባይ አለ፣ ላኪም አለ፣ ገንዘብ ተቀባይ አለ። ምን እሱን እያየህ ታወራለህ? እኔ ነው ያኝ ምንም አያመጣም እሱ። እኛ እቃ ነው የምናቀብለው። በቃ የሚሸጥ ደግሞ ሌላ ሰው አለ። እናንተ ከዚህ ደግሞ ሌላ እናንተ ከዚህ ተባባሪ አለ። ተመለከታላችሁ፣ ከዛ ታስተረክባላችሁ። አዎ ይከፈለናል። በኮሚሽን ነው። አዎ ለዚህ ነው እንደ ልቦ የፈለግሽውን ነገር ሲያደርግ የነበረው። ስራ እኮ ነው። ምንድነው ብር እኮ ነው። አንተ ስራ ነው አትበል። ሰማኝ። አንተ የኔ ሰው ነው የለ የሰው ላብ ያመጣ ስራ ነው ትላለህ። እንደዛ እኮ ነው። ስልኩን መልሽላችሁ። የማንን? ይሄ የተሰረቀ ስልክ። የምረባ ስልክ ነው። ዝም በይ። አትጩ። ሰማኝ። አትጩ። አንተ በጣም እያስቸገርከኝ ነው። ቱቦን ነው የምዘጋልህ። ሰማኝ። እሺ እናቱ ብዙ ጊዜ ተይዣለሁ። ልቀኛ ስለዚህ አመልጣለሁ ነው። ስለዚህ ብርቅ አይደለም ነው ነው። አሁን እንግዲህ ማን ከኔ እጅ እንደሚያወጣ ያለው አለቃ ይፈታኛል። እሱ ስላል መግባት ምን ዋስትና አለ? ኧረ በእናታችሁ እንዴ! እሺ ቀጥሉ። አሁን ሌላ የደበቃችሁን ነገር የት ነው? እዚህ ከተማ ውስጥ ነው? ምን ቢያንስ ስንት ቦታ አላችሁ? ቡድን አሉ። በቀበሌ ነው። ቀበሌ እዚህ ቀበሌ ውስጥ ነው። በየቀበሌው ማለት ያው ተደራጅተው አይታወቁም። ዝም በለኝ። ቦታው ራሱ አይታወቅም። ማለት ድብቅ እና እንዴት ነው የምትገናኙት? እንዴት ነው የምትገናኙት? ማታ የሆነ ሰዓት አለ 2 ሰዓት አካባቢ እንገናኛለን ጨለማ ቦታ። እሺ ንገረኝ አንተ። በቃ እሱ እንደነገረ ነው። ከሱ በምን ማለት አንድ ማረግ ነው የሚበልጠው ከሱ። እሺ ማረግም አላችሁ እንዴ? ማለት እነዚህ ደግሞ ይለያሉ። እዚህ የሌብነት ማረግ አለ። አዎ ከጀመረ ቆይቷል እሱ። እሺ ቀጥል። ወይኔ አሁን ወይኔውን ተታ ይሄንም ስራ ብላችሁት ማረግ ነው ታወራላችሁ። ደግሞ በቃ እሺ ቀጥል። እየሰማሁ ነው። ቶሎ በል። ጊዜና ታጣ የሚቀበሉን አሉ። ስልክም ሆነ ኤሌክትሮኒክስ በሰፊው የሚረከቡን አሉ። እነማን ናቸው? ለደህንነት ያሰጋኛል። ትሰማኛለህ? አሁን እኔ ኃላፊነቱን ወስጄ ነው እዚህ ጉዳይ ውስጥ ተገባሁት። ስለዚህ ንገረኝ፣ እነማን ናቸው በብዛት የሚረከቧቸው? ለአንተ ነገር የሰርቪስ ንገረኝ። እኔ ያለው እሺ አታወጣብንም? አላወጣም እኮ አላወጣም። አንተ ፖሊስ ኮን እንዴ ነው የማይናገረው? አይ በቃ ምን ይልቀቀን እንዴ ከተናገረ እንዴ። እሺ ቀጥል። በቃ አንዱ ዘበነ ነው የሚባለው። እኔ እሱን ብቻ ነው የማውቀው። ዘበነ? ምንድነው የሚሰራው? ኤሌክትሮኒክስ እንትን አለው መሸጫ። እሺ በቃ እዛ ነው ወስደን የምናስረክበው። በሳምንት 3 ቀን ነው የምናስረክበው። ጭራሽ እንትን በሰው ንብረትም ፕሮግራም አወጣችሁ ነው የሚሰሩት ማለት ነው? ቋሚ ቀን አላችሁ ማለት ነው። አንደኛ ከኛ እጅ ከገባ ምንድነው የሰው ንብረት የሚባለው? ስለዚህ እናንተ ነው አይደል? እና በገዛ እነዚህ ደግሞ በጣም ይለያሉ። እሺ እየሰማሁ ነው። ካገኘን እንሸጣለን ሁላ መንገድ ላይ አየር ላይ ማለት ነው። አየር ላይ ማለት ይገዛ ሰው ካለ። ስለዚህ አንተ የገዛህትን እንኳን መለየት ማችል ጭራሽ በስቷ ነው የተያዝከው? በቃ ሌላ ሰው ነው ደግሞ ታወራለህ አንተ። እሺ ሌላ ያልነገራችሁኝ ነገር አለ? በቃ ህግ አካልም ከኛ ጋር ይሰራል። የህግ አካልም ከኛ ጋር ይሰራል። ለዛ ነው ስትገቡ ስትወጡ የምትኖሩት አይደል? እነሱ ይቀበሉን የለው እንዴ? እነሱ ፖሊሶች ሲይዙ በቃ አውቆ በዛ ይመቱናል። ከዛ በቃ እዚህ ድረስ ይመጣሉ። ከዛ ለብቻ ያናግሯቸዋል። ከዛ ለብቻ ያናግሯቸዋል። ለምሳ ምናምን ይቀበሉናል። ከዛ ትፈታላችሁ። ቀስ ብላችሁ ስሩ ነው የሚሉን እነሱ ራሱ። ጭራሽ ሳይታወቅባችሁ አታጋኑ። በቃ መታወቅ የለበትም ነው የሚሉት። ምክርም ይሰጣችኋል። ቦታ ይተኩ። ተመልካቾች እየሰማችሁት ነው። ፖሊስ ህግ ያስከብራል ሲባል ያሰራር ራሱ ጭራሽ አለ ማለት እንትን የደንብ ልብሱ አውልቁ ይሰራል። ከናንተ ጋር ተባባሉ ማለት በእረፍት ሰዓቱ ይሰራል። በእነሱም አይፈረድም። ምንድነው የምትሉት? እንዴት ነው የማይፈረደው? በወር 5000 ብር እየተከፈላችሁ እንዴት ነው የሚኖሩት? ስለዚህ ወዶን እኮ ነው እዚህ ስራ ውስጥ የገባው አይደል?
5,000 ብር ተከፍሎት ቢሰቢው ምን 5,000 የቤት ኪራይ ራሱ አይበቃም እኮ ምንድነው የሚያኖር ስንት ነው የሚያስከፍል የምትከፍሉት እኛ እኮ በቃ ግዴታችን የሆነው እኮ ወደ ሌብነት የገባ ነው እኮ ኑሮ ነው በቃ አማሩ ሰርታት በለው ምንድነው የሚሰራው ደላላ ነው አላልሽኝም እንዴ እኔ ማደላላ ነበር ማቀው ድሮ ነው አይደላላ 500 ብር ያገኘው ወር ምንድነው እኔ ምን እሱንም መንግስት ወርሶታል ሲጀምር ኧረ በስመ እዛው በራሱ ነው የሚደረገው ኧረ ተው በእናትህ አሁን ቅድም ቤት ውስጥ ያለ እቃ የት እንደሆነ አስቀምጫለሁ ብላለናል አሁን እነሱን እቃዎች እንዳሉ ታሳየኛለህ እኛ ቤት ያለበት እናንተ ቤትም ይሁን የትም ቤት ይሁን አይመለከተኝም ግን ታሳየኛለህ ምን እንትን ትለዋለህ ሰማኝ አይመለከተኝም አላልኩትም እኔ በቃ የት ነው ያለው ወደ ቤታችን እንሂድ እሺ እንሂድ ለማንኛውም እንሂድ ቤት እሺ አንዴ እሷን ዞር አድርጋትና እናውራኛ ምን እናውራ እዛ ቤት ገብተን እናውራለን እኔ ዞር በእናትሽ አንቺ በቃ ይኸውላችሁ እኔ አንድ ነገር እሺ ምንድን ነው የምትነግረኝ አሁን ወደዛ ስንሄድ በቃ እንደ ጓደኛ ምናምን እንሂድ ጎረቤት እንዳይታወቅብን አታስልጡብን እሺ በቃ ይበቁንና ቤት ማለት ጎረቤት እንዳይታወቅብን አዎ እንዴ እኔ መኖር ፈልጋለሁ ይኸውልህ እኔ ችግር የለም የምፈልገውን ለማግኘት ምንም አደርጋለሁ ግን አጉል ብልጣ ሆናለሁ ብትል ማለት ነው ግሮሮን ነው መበጠስልህ ኧረ ችግር የለም ማንም እንደ ጓደኛ እኔ ልጋብዛችሁ ምናምን ነው ተነስ እሱን ሰፈር እስከምንደርስ ነው ይሄን ጫካ እንዲሁ ተያይዘን ነው ጠፋለን ዝም ብለህ እንዳይታወቅ እኮ እሺ ልቀቀኝ እኔን እሺ አስተልብሴን እንኳን ላስተካክልም እሺ አስተካክል አንተ ክብር መቼ ወድልህ ቀጥል ቤቱ መንገዱ የት ይገኝ ነው ቤቱ ነው አንተ ቀጥ ሁሉንም ታሳይ ዝም በል በቃ ተይዛለህ እባክህ በዚህ ነው መንገዳችን እሺ ና ይኸው መንገድ ይታየኛል ምን የለመድከው አይደል እንደ እስር ቤት ምን ተካብር ያለ ባለፈው 20,000 ብር ነው የከፈለው እና ይኸውልህ አሁን ደግሞ 50,000 ብር ልትከፍል ይሆናል ወይንም ደግሞ እዛ ተበሰብሳት ይሆናል ሰርተን እንከፍላለን ነይ ቀጥ ብለህ እሺ ቀጥል ኧረ በእናትህ ብር አስፈልግም እሺ የምን አባ ብር ነው አልፈልግም ኧረ ምን ሆነ ነው አዲስ ነው እንዴ አዲስ ሎን አሮጌ እሱን ታይዋለህ ቀስ በል ሚራው ከመንግስት ጋር የሚኖሩ ያሽቃብጣሉ እኔ ነኝ አሽቃባጭ አዎ በቃ ከመንግስት ጋር ፈጥራ የምታስቀብ እሺ ቀጥል የተለመደ ነገር ነው እኛ አልተረፈም ሁሉም ያደርገው እኮ ነው እሺ ካለበት ሁሉ መጀመሪያ እቃው ይገኝና የተለመደ ይሁን አይሁን እንትን አስባቸው እስቲ ፖሊሶች ሲሰርቁ እንዴ በእኛ በለበ እሺ ያው በአምስት ብር ደግሞ ነው እንደላቀቀኝ ነው የሚኖረው እኔ ስለሱ ህይወት ስለሱ ኑሮ አይመለከተኝም ሰማይ እኮ በቃኛ እንግባባው እንድንበላ አንተ አስባልተኛ ነው ቆም እኮ ነው የምልህ አንተ ዳገት መውጣት ራሱ እኮ ስራ ነው ምንድነው ምን ሰርቀ ስትሮጥስ ታቀጥ ግብር ስላልከፈልንበት ነው እንዴ ገና ተከፍለንበት ስሩ ባለቤቱ ራሱ ስሩ እሺ እኔ ታዲያ ነው የምትወስደንሽ መጀመሪያ ቤት ነው እቃ ያለበት የተባለበት ቦታ እንዳለ እየሄድን ነው በቃ ታዲያ ንገረንና በቃ እንዴ ታዲያ አይደለም መጀመሪያ እቃ ያለበት ቦታ ምን ሄደው አማይ የትኛውን እቃ እኮ እዛ መጀመሪያ እቃውን እናገኝና ይዤ ልሄድ አልሄድ እንለያለን ናቀጥ በቃ እኮ ገብተን እቃውን አይቼ እደራደራለሁ እኮ እንደራደራለን አይደል በስራው ገፍተበታል አሰራሩን ታውቀዋል አሰራሩን ችግር የለም ላስተምር እችላለሁ ቀጥል አረ እኔ ቲቶሪያል ነው አይደለም ወሪድ መንገድ ነው ምንም ይሁን ምንም እሱን ስንሄድ እናያለን ይሄ እኮ የዘበኛ ቤት ነው እሱ ራሱ ያውቃል ብር እንሰጠዋለን እኮ እሱን ጠይቁ ዝም ብለህ መሄደኑ ጠባቂ ነው ያው ተመልካቾች ያው እንግዲህ ቤት ይዞ በቃ መታወቅ ዝም ብለህ በቃ ዝም በል አትጣላ ቀጣይ ስትወጣስ እኛ ላይ ስትወጣስ በቃ ዝም በል አሁን አትጭ መውጣት አፈልግም ነው አንፈልግም ና ይደፋል እነግርልሃለሁ ቆይ ማን ይደፋ አንተ አለቃ አወጣኛለሁ ነው ብርቃችን አይደለም እንደዚህ ነው ምን መታሰር ነው ብርቅ ያለው ነው በቃ ልቀኝሽ ዝም በል ዘበር ደረስን እሺ ዝም በል
አሁን ብቅ ካልን በቃ ተወናል እንደዚህ ይኸውልህ እፈታሃለሁ ነገርኩህ ብልጣ ብልጥ ይሆን ከቀን ግን ያበቃል በቃ ታዝን ነው ማል በቃ ትሆን እንዴ አናመልጠው እንዳታስብ አሁንማ ሰፈሮች ገብታ አስይዛለሁ የት ደግሞ ሰው እንዳዘጋጀው ሰው እንዳያውቅብን ምናምን ካንተ ጋር ልትሳሳብ በቃ እንደው ዝም ብለህ ሄደህ በቃ ዝም ብለን ከሄደን እኮ እንችላለን አሮናሪናራ ይጠረጠራል ዝም በል አልኩህ እንዴ አታጮኝ ዝም በል ዝም በል አተበቃ ኩል ስታፍ ነው እየደረሰን ነው እኮ ቤት ነው ምን ነሽ ወደ ኋላ የቀረሽው ረፍት አድርገው ይሄዳሉ በቃ ምንድን ነው ረፍት አድርገው ይሄዳሉ አሁን በቃ አሁን አትጨቃጨቅ ዝም ብለና ሰማኝ ሌላ ጭቅጭቅ ለምን ወደ ኋላ የቀረሽ አይ እኔ ወደ ቤት እየሄድን ስለሆነ ምን እንደተፈጠረው ነገር አገብቶኝ ነው እኮ ቤት ሄደን ደግሞ ያለውን ነገር በደንብ እናያለን እኮ ያወራን ያለነው ስለ ዕቃ ነበር አይደለ በቃ ትመለኝ የምን አባቱ ነው ዝም ብለህ ሄደህ ነገር በዚህ ነው ይርግባ እሺ አሁን እኔ ነቁጭ ቆዛ ጋር እኔ ከእናንተ ጋር ጊዜ ላቃጠል አይደለም እዚህ ቤት የመጣው ሰማኝ እያንዳንዱን ነገር አንተ ቤቱ ባለቤት አንተ ነህ አይደለ አይደል ስለዚህ ምን ታርገ እሷ ምን ታርገ እኮ ታረ ምን አገባ ምንድነው ይኸውልህ አሁን አሉ የተባሉትን እቃዎች ምን አንተ ምን አልከ ዝም በል ምንድን የምታስመስለው ምን አደረኩሽ ለምን ትገፈትረኛለህ እሺ ተይው አሁን እሱን ተውት በቃ አሁን ማነው መስከረም እሱን ተዋል እኔን አናግረኝ ና ተነስ አሁን ቤት ውስጥ ያሉትን እቃዎች እያንዳንዱን ልታሳየኝ ነው እዚህ ድረስ የመጣ ነው የትኛው እቃ የምን እቃ ምንድን ነው የምትለው ምን ነበር ቀድም ያልከኝ እዛ ጫካ ውስጥ ቤት ውስጥ የተደበቁ አለ ብለኛል አይደል ወይስ እንደቀድሙ አይደለም እና ምን ተነስ እዚህ እኔ የምኖርበት ቤት አስቀምጠሃል የሰው እቃ እኮ ነው እኮ የሰው ቀና ታዲያ እየዘረፍኩ ታዲያ ያንተ እንዲሆን ፈለግ አንዴ መስከረም እሱ አሁን አትረብሽኝ ና ተነስ የት ነው ያለው የምን እቃ ነው የሚለው እሺ የሰው ያስቀመጥኩት እቃ ነው ጓደኞቼ ነው ያስቀምጥላችሁ አስቀምጥልኝ ብለው እርግጠኛ ነህ አይተው ነይ እሺ የት ነው ያለው አይደለም እሺ ያሳያለሁ እሺ የት አለ ና ፍጠን ቅድም የት ነው ያደረከው ምን አውጣ እኔ አልነካም ምንድነው የምትለው እኮ ታዲያ ምንድን ነው እኮ ነው ቁጭ በል እዚህ አውጣ ተነስ ምን አለ እዚህ አይ ጓደኛዬ ካሜራ ነው አስቀምጥልኝ ብለው እንዴ ላፕቶፕ ጓደኛዬ እኮ ነው ጓደኛዬ አስቀምጥልኝ ብሎኝ ነው ጓደኛዬ አስቀምጥልኝ ብሎኝ ነው እሺ ቆይ ተይው ጓደኛ ነው አዳምጠኝ ጓደኛ ቢያስቀምጥ ለምን እንደዚህ ሶፋ ሰው ጓደኛ ነው ማለት ጓደኛ አይ ሌላ ሰው እኮ ለምን እዚህ ስራ አስቀምጥ ለምን እዚህ ጋር አስቀመጥኩም ለምን ላይ አስቀምጥልኝ አላልኩም ይወሰድብኛል ሊሰረቅብኛል ብሎ እኔ ያለው ነው የሚሰረቀው አይደለም እሺ ሌላ አስቀምጥኩ ሌላ የለም ይሄ ብቻ ነው እርግጠኛ ነህ ሌላ የለም እንዴ ንገረኝ አለ የታል ተነስ
ተነስ። እሱ ምን አባን እሱ የምትነካው አንተ ምንድነው? አትንካው። ሰማኝ። ምንም ማለት ዘንበል። እሺ ተነስ ተነስ። ቁጭ በል አርፈህ ቁጭ በል አንተ። ምንድን ነው? ቶሎ በል። አንተ ስልክ እየሰረክ ነው? ከሰበ እዚህ ብታመጣው ዝም በይ። እስቲ ሌላ በቃ በእሱ ና አይደለም። ሌላ ተነስ ና ተነስ። ሌባ እረፊ። ቆይ ቁጭ በል። እሺ ሶስት ስልክ ተመልካቾች ይኸውልኝ። እንግዲህ ምንድነው እሱ የምትነካከው? አንተ ለምንድን ነው አንተ አብረን አይደል የምትሰራው? እና ታዲያ ኧረ በቃ ሌላ የለም እኮ ለዛ እኮ ነው። እሺ ሌላ አለ የለም? ምንድነው እዛ ስራ ያለው? ምንድነው ያለው? ምንም የለም። ቁጭ በል። ምን ልትሆን ነው እንጂ? ሌላ ደግሞ ምን ተደብቆ ነው? ምንድነው ሰዓት? ወይኔ አንተ እሺ ቁጭ በይ። ተመልካቾች ዛሬ እዚህ ቤት ውስጥ እየተፈጠረ ያለውን ነገር ነው። እሺ ሌላ ምን ያርግ እሱ? ንገረኝ። ምን ያርግ? ምን አልኩ? ምንም አላልኩም እኮ ቁጭ በል። ሲጀመር አንተ ነሽ ወንድሜ እንደዚህ አንተ ነሽ በቃ እሷ ምንም ዝም አትልም። ና አንተ ነው ወንድሜ እንደዚህ ነገር አንድ ነገር እንዳትል። ና ቀጥል። ሌላ አለ ወይስ የለም? የለም ወይስ አለ? አለ የለም? ና ቶሎ ወሰድ። የት ነው? ጭራሽ ባዳስ ና ካሜራማን ምን አለ ደግሞ እዚህ? ምን አስቀምጠህ ነው እዚህ? እዚህ ደግሞ ምን አስቀምጠህ ነው? ምንድነው? አውጣ። እዚህ አካባቢ ያለው እኮ አውጣ። ራስህ ባስቀመጥከው እጅ አውጣ። ምን አስቀምጠህ ነው? ምንድነው እሱ? ብር ነው የሚታየኝ። አንተ ሂዱ። እረፊ። ነይ ና ቁጭ በል። ተመልካቾች ዛሬ እዚህ ቤት እየወጣ ያለውን ጉድ ነው ይሉት። አንቺ ሲጀመር እዚህ ቤት ውስጥ አይደለም ይሄ ቤት አንቺ እያለሽ ነው። በቃ ምንድነው? ቤቴ እኮ ነው። እሺ ሌላ ቶሎ በል። ቆይ ዝም በይ አንዴ። አይመለከትሽም። ዝም በል። መስከረም አሁን አትረብሽኝ። መስከረም እኮ ገብቶኛል። አትረብሽኝ። እሺ ቶሎ በል። ሌላ በቃ በዚህ ምክንያት ቤተሰቦች እርግጠኛ ነው ይሄ ብቻ ነው ወይ አለ? የለም። ዝም ብለህ የምዝክ ታውጣለህ እንዴ? እና ምን ያርግ? ምንድነው ዝም ብለህ የምመዘው ነገር ያለው? ዝም በል ደግሞ እንዳታስፈራራ ወንድሜ። ዝም በይ አንቺ ራስሽ አገባሽ። አንተ ስርዓት ያዝ። ሰማኝ። አሳይሃለሁ። ተው። እሺ ተነስ። ተው። ምንም አያመጣም። ሲጀመር የጋ አካል ሙሉ ማስረጃ ሰጥቷል። ቁጭ በል። እሺ ጓደኛዬ ነው። በቃ እንዴ ና ተነስ። እሺ አሳይሃለሁ። እንዴ በቃ እንዴ ታውቆብናል እንዴ አስቀምጥ። ይሄ ሁሉ እኔ እዚህ እያለሁ እዚህ ቤት እኔ ቤት ውስጥ ነበረ። አንተ ቢያንስ ለራስህ ባታስብ ለቤተሰቦች አታስብም? ምን አለ? ቆይ ላሳዝንህ። ምንድነው እንዴ? ቤተሰቦች በዚህ ምክንያት እንደሚባል አታውቅም? በቃ ዝም በይ። ዝም በል አንተ ራስህ። ትሰማኛለህ? እንዳትናገራት። ነይ ለቤት ወደዛ ተጠቅ። ከእነሱ ጋር ቁጭ በል። ካሜራ ይኸው ተመልካቾች ይኸውልኝ። ይኸው እዚህ ጋር 10,000 ብር ቁጭ በል። 10,000 ብር አለ። ይኸው 2 በተን ስልኮች አሉ። ይኸው 3 ተች ስክሪን ስልኮች፣ ላፕቶፕ፣ ሰዓት። ዝም በል እኮ ነው። ዝም በል። ከኔ ጋር ማኖር ቁጭ በል ይመስልሻል? ቆይ ገልሻለሁ። እሱ ነው ትሰማኛለህ? ገልሻለሁ። አዎ አሁን ዝም በል። አሁን ምልክሽ ነው የሚመስልሽ? ዝም በል። ሲጀመር እኔ ለቅቄ ነው አንተ እሷን የሆነ ነገር የምታደርገው? ቆይ ምንድን ነው ችግራችሁ? ይሄ ከስንት ቦታ የተሰረቁ ናቸው? የአንድ ሳምንት ብቻ ነው። ከስንት ቦታ? ከቦታችን ነው። ቅድም ካመጣህ አይ ከየቤቱ ነው መቼስ። በአንድ ቀን በአንድ ሳምንት ነው የዘረፋችሁት? እሺ ምን ሊሆኑ ነው እዚህ የተቀመጡት? እኔ እሱ አስቀምጥልኝ ብሎኝ ነው። እሱ ነው የላከኝ። ምን ማለት ነው? አብራችሁ የላከኝ አንተ ነው የላከው? አስቀምጥልኝ ቤት ምናምን ብሎኝ ቤተሰብ ስለሆነ አስቀምጥልኝ ማለት እኮ የተሰረቀ ዕቃ አይደለም ነው ወይስ ምንድነው? ማለት የተሰረቀ ነው። እሱ ነው በቃ እኮ አብራራ እንደምትሰርቀው እሱ ነው ዋናው።
አንተ አብራችሁ ነው ተባብራችሁ ነው ወይስ አንተ አስቀምጥልኝ ብሎ አያስቀምጥልኝ እሺ አንተ ስርዓት ያዝ ምን ዱላውን ነሰ እንዴ አይደለም እና ታዲያ ምን አባ የምትለው አይደለም ሴት ልጅ በቃ ስትጫጭ ምን አገባ ስራ ነው እንጂ እሷን ምን ነካች በቃ እሺ ለይባ አንተ እንደው እንትን ማለት ያለበት እሺ አሁን በል ይሄን እንዴት እንደሰረቃችሁ አንተ ነግሩኛላችሁ ብሩን እነዚህ ትናንሽ ስልኮችን ሰዓቱን ላፕቶፑን ሁሉንም ነገር እነዚህ ሰውዬዎች እሱ ነገር እሱም አንድ ነገር ነው ምን ልመልስላችሁ ይዘው አይለሻለመ የሾፍክ ነው እሱን እንዴት እንደማደርገው እኔ ነኝ የማውቀው ንገረኝ አንተ ምን ጭንቅላትን ትይዛለህ ያኔ ነበር እኮ ማሰብ የነበረብህ እንደዚህ ዘርፍ ያመጣ ነበር ለኔ ይሄንን ቼንጅ ያርክ ምገዛልኝ በሰው ገንዘብ በሰው ላም ምንድነው የምትይው አንቺ ተደረገልሽ እንጂ ምን አኖር እንዴት ነው ማይጨንቀት በሰው ላም ብራን ሊምፈልግ ካንተ ጋር አላወራም በእናትህ ዝም በይ አንቺ ራስሽ ስርዓት ያዝ ሰውዬው ስርዓት ያዝ ተንከሲስ እኔ በቃ ከዛ አልወደድኳትም ከዛ ራሱ ሳመጣ አትሰብስብ አላልኩም ምንድነው የምትለው አትሰብስብ አላልኩም ብያለሁ ምንድነው እኔ ችግር ዝም በል በእናትህ እኔ ጋር ሰው ስለሚበዛ ነው አንተ ጋር እንዲቀመጥ ይሰጠው አይደለ እኮ በቃ እኔ ወንጀለኛ ዝም በል ዝም በል አንቺ ቤት አይደለም የሱ ቤት ነው ይሄን ቤት አንድ ላይ ነው እየሰራን የምንኖርበት እሺ ማለት ይሄ ስለነሱ ማለት ምን አንተ ብቻ ሰርተና የምታኖረው አንተ ብቻ ሰርተና ቤት ኪራይ የምከፍለው አንተ አለበት ነው ታወራለህ እንዴ ዝም ብለህ አሁን ያንተ ችግር ነው የሷቅ እንደዚህ ነው ገና ትጋደላታለህ የሷቅ እንደዚህ ነው እሱ ነው አስቀምጥልኝ እያለ ይሄ ሁሉ እኮ ዞሮ ዘርፋችሁ ነው ማለት እኔ የለበትም አለበት አስቀምጥልኝ ብሎኝ እኮ ነው እኮ ዘርፈ ነው አይደለም ነው እሺ አዎ ዘርፌ ነው እሺ አብረን ነው የምንሰርቀው ይሄ ከማን ነው የተዘረፈው የሶቹን ስም አይደለም እንዴት እንደዘረፋችሁ ስለዚህ ብር ንገሩ ገና ስለ ስልኮቹም ተናግሮኛላችሁ እኔ ምን መቼ ነው ግን እያመጣ ያስቀመጥከው እዚህ ብሩ ያን ሰው እሺ ቆይ ዝም በይ አንተም ዝም በል አንቺም ዝም በይ እሺ አንድ ሰው እንዴት አድርጋችሁ ነው የዘረፋችሁት ሰሞኑ በዓል ስለነበረ ገበያ ሄዱ በግ የሚገዛበት ብር ነው ይሄ በቃ ከኪሱ አወጣ ነው ጃኬት ከበክተራ ውስጥ ነው አዎ ማለት እዚህ ኪሱ ውስጥ እንደዚህ ፊት ለፊት ነው ያወጣው እኮ ብር መያዙ እንዴት አወቃችሁ ነው አብጦ ነበር ይታይ ነበር ሊጎበኛ ይገባ በክተራ ይታይ ነበር ብር እሺ ከዛ በቃ እንደገዢ ሆነን ገብተን እኔ አወጣሁት ለሱ አንተ ደግሞ ፈልግ ነው ታወራለህ ዝም በይ ቆይ አንዴ መስከረም አትረብሽኝ አንዴ ጥያቄን እየጠየቁ እኮ መስከረም ማለት እሱ ነው ያወጣው ከኪሱ አውጥቶ እሱ ሰጠኝ ከዛ አንተ ተቀበለ እዚህ መጣ እሺ ጥሩ ይሄ ከበክተራ የተሰረቀ የበዓል በግ መግዣ ብር ነው እነዚህ ሁለቱ ስልኮች እሳ ትናንሾቹ ቀጥል እንትን ነው እሱ ሊስትሩ የሚጠርግ ልጅ ነበር ሊስትሩ ላስጠርግ ብዬ ከሊስትሩ ሰረክ አንተ ምን አይነት ቆሻሻ ወራዳ ናችሁ በመዳኔለ ይሄ ምንም ማገ አንተ ከሊስትሩ ተሰርቃለህ አንተ አፈር ብላሽ እሺ ቀጥል ይሄ ሰዓትስ ቀጥል አንተ ተናገር መቼስ አብረን ሰዓቱ ለራሱ ነው የፈለገው ሲጀናከሳ እኮ እንዴት ነው የሰረቃችሁት ነው እኔ አሁን የሰረቃችሁበትን ነው በቃ ከሆነ ቤት ነው አስር ነው እንዴት አድርጋችሁ ቤተሰብ ይቅርታችሁ ለምን ዝም አትይ እኮ አንድ መስከረም እኔ እየጠየቅኩ ነው አይደል አትረብሽኝ በቃ ዝም በይ እሺ ቀጥል በቃ ቤት ውስጥ ገባን ማስተርኩፋለን ገባን ቲቪም ሰዓቱንም አብረን ይዘን ወጣን ቲቪስ ቲቪ ተሽጧል ስንት ብር ሸጣችሁት 17 ለ17,000 ብር ሰው የምታስለቅሰው ቁጭ በል ምንድን ነው ያቁነጠነጠ እሺ ላፕቶፕስ ላፕቶፕ እንትን ተማሪ ነበር ሊያነብ ማታ ሲሄድ ስልኩም ላፕቶፕም አንድ ሰው ነው እዚህ ጋር ለኮ 3 ታይሰል አንድ ስልክና አንድ ላፕቶፕ በአንድ ልጅ ነው አስገድደን ምን ልታረጋው ነው ምን አሁን አየው አላየው እሺ አንድ ላፕቶፕ እና አንድ ስልክ ከተማሪ ሰረቃችሁ ሁለቱ ስልካችሁስ ዘውዛ ስራ ቦታ ሲመጡ ነው ሰራ ምንድነው የትኛው ስራ ቦታ በቃ አስገድደን ይወሰን ከዛ ካገኘን ጫካ እሷን እንትን ላስቲል ነበር አንተ እንዴት እህትን እንዴት ፈልገ ብትሸፋፈን ይፈልግ ለምን አትጠቀለልም እንዴት መሬት ያቅታል እኔ አንተ አፈር ብላሽ ውሻ ምንድነው በቃ ራፊ መስከረም አሁን አትረብሽኝ በቃ አገየው በቃ ውሰዱ በቃ አገኛቸው አንተ ለኔ ወንድሜ ነህ የምራንተ ለኔ ወንድም ነህ አንቺ ነሽ ያስጠቃሽ እኔ ነኝ ስርቅ ያልኩ ነገርኝ እሷ ናት እኔ ነኝ ስርቅ ያልኩ ይሄን ሁሉ ታስቀምጥ መቼ ሁላ እንደመጣው እኮ ነው በቃ ቸገረሽ ሰርተሽ ወይ ሰርተሽ አታመጪ ቸገረ ቢያለሁ እንዴ እኔ ምን ስለተዘብዝፈሽ ነው ያለሽው ምን እንትን እሱ ከበደኝ ብሎታል ብሏል ወይ
ልትማር አይደል የመጣችው እሱ ጋር እና ታዲያ ፈልጎ አይደል ያመጣው ሲጀመር አንተ በቤተሰብ አንተ ምን አገባ ጓደኛዬ ነው የብዙ አመት ጓደኛዬ አንተ ታያቱ ትበልጣለህ አይመለከትም ስለኛ አይመለከትም ገባ ሞቱ መሰለኝ እዚህ ዳረገች ስንቶችን አስወጣሽኝ አትጮብኝ በቃ ፈልገህ ነው አዳምጠኝ በመጀመሪያ ደረጃ እኔ ብላት አንተን አይደል ያስመጣት እኔ ነኝ ግን ትጠቅመኛለች ብዬ እና ታዲያ አሁንስ ምን ይጎዳች ነገር አለ እንደሆነ የፈለከው ማለት ስራ ብትተባበሪኝ ችግር አለ እንደዚህ አይነት ስራ አብረን እንሰራ ይኸውላችሁ እኔ መስከረም አላረገውም እሺ አስባል ይሄን ጉድና እናት አባት ሲሰሙ ምን አንተ ደግሞ ቤተሰቦች አያሳሱንም እየተሰቃዩ ዛላንት ስራ ፈጠራ ማለት አይደለም ስራ ፈጠራ እንደዚህ አይነት ስራ ፈጠራ አለ አንተ የሰው ላይ የቀማነ ስራ ፈጠራ ምትለው ካልታወቀብኝ አሁንስ አሁን ስራው ፈጠራ ሆነብህ አሁን ሞንጀል ነው እስቲ በጣም ስኬታማ ሆነ አላ እየብት እኮ ስራውን በጣም ስኬታማ ነህ አሁን እኔ ከናንተ ጋር እዚህ ምንም ማቃጠለው ጊዜ አይኖርም በቃ ወሰደው ይሄ በቃ ጠላህም እያንዳንዱ ነገር ተሰብስቦ ይሄዳል ሌላ ምንድነው መስፈልገው እኛ ለቀን ወደ ስራ እንሂድ ብናል አረ እንደገና አሁንም እንዲሰብስበል ተመጣ በቃ አንሰርቅም ከስቃላ ለዚህኛው ልሸልም ሌላ ስራ አይ ለዚህኛው ልሸልም ለቀን ስራም ቢሆን ለዚህኛው ልሸልም አይ በቃ ይሄ ወሰደውና እኛ ነን ልቀቅ ወይ ለምን አንደራደርም በቃ ከኔ ጋር ነው ደረድር ምን ችግር አለ ስንት ከፍሉኛላችሁ አረከፍላለን እንዴ ሌላ ነገር አብሮስ ነው ዝም በል በማያገባት ባትለፋት በቃ ዝም በል አንተ ነህ ጀምረህ የዳረከኝ ዝም በል አንተ እኮ እንደና አንተ ደሙ ሌላ ምን ታመጣልኝ ዝም በል አንተ ስርዓት ያዝ እኮ ነው የምልህ አይ እሺ አንዴ ላናግርህ እኔ እናንተን እንግባባ ወንድ ልጆች ነን ወጣት ነን እንግባባ እሱ በማያውቀው ህፃን ነው ገና የሚያውቀው ነገር የለም ዝም በል ስርዓት ያዝ ዝም በል እሺ ቀጥል በቃ ይሄንን ወሰደው ባገኘነው ስራ በየኮሚሽኑ ኮሚሽን እናስብልህ በቃ በየስራችን ላይ ዝም በል አንቺ ዝም በል አንተ ራስህ ዝም በል በቃ ስርዓት ያዝ አይደለም እሷ መምታት እኔ ረግጣለሁ ያው ለይ እኮ ብዙ ብር ነው የሚያወጣው ብትሸጠው እኮ ብዙ ብር ነው ስንት ብር የሚያወጣ ይመስላል እስቲ ነገር እሺ ፉድ ነው እሺ እዚህ ጋር 10,000 ብር አለ እነዚህ ስልኮች ስንት ገምቱ ሂሳብ 1,000 ብር ይወጣል እሺ 2,000 ብር ሰዓቱስ እሸጠዋለሁ አየር ላይ ነው እሸጠዋለሁ ስንት ብር ሰዓቱ 1,200 ብር እንሸጠዋለን እሺ 14,000 ብር ሶስቱ ስልኮች 15 ይወጣሉ 45,000 ብር እሺ ቀጥል ላፕቶፕ 30,000 ብር ታደራድርበት ነበር እኮ ልትበላ ቀርማት ተበላ ብዙ ብር ነው በቃ ያወጣል እና 100,000 ብር ያልሞላ ነገር ላይ ምን ያደርጋል ሌላ ቀን ነው ስለዚህ ሌላ ቦታ የደበቃችሁ ተቃለ ማለት ነው እዚህ ጠብቀን አይ አለ ማለት ነው ቆይ ዝም በይ አረ እሱ አይደለም ሰርተን እናምጣ ነው እያልን ያለ ነው ሌሎችም አሉ እኮ ምንድነው የምትሉት ምን ብር ቀን ነው እንዴ እኛ ብቻ ነን እንዴ አሉ ስንቱ የዘረፋን እንትን የሚኖረው የሚቀበለን አለ የሚገዛል የት ነው ያለው ሌላ ቦታ ነው ለምን አትለፈልፍ ዝም አትልም ግን አይደለም አይ እኮ በቃ አንድ በላይ ጀመርክ አንተን አይደለ እኔ እያልኩ ያለሁት እንደሱ አይደለም እና እኔ የምልህ በቃ ሌላ ስራ ሰርተን እናምጣለን በቃ እዛ ተፋታንኛ እንስራበት በቃ እኛ ወደን አይደለም እኮ ስርቆት ውስጥ የምንገባው አይደለ ማን ያስገደደ እኮ መልስልኝ ማን ያስገደደ እኛ እኮ አልተጀመረም ይኸውልህ እኔ ካንተ በአንተ መጀመር አለመጀመሩ አይመለከተኝም እኮ ማን ያስገደደ ነው ነገር በቃ እሺ ምን ከተግባባን እንግባባ ነገረኝ እየተግባባን እኮ ነው እየሰማው ነው ወይስ በዱላ ነው የምታምነው እሺ አሁን እሷን ዞር አድርግኝ እናላወራልሽ ናውጣ ከፈለክ አንተ ከቤቴ ዞር አድርግኝ ይላል ደግሞ ጨምላቃ ቤት ያትበይ በእናትሽ ስለዚህ ታፈልግራት አንዴ ይኸውልሽ መስከረም አንዴ ውጭ ጠብቂ ሰማሽኝ በቃ ምላሷ እኮ ይዝች ይኸውልህ አንተ እህት ናት አይደለ ምንድነው አፍ የምትከፍተው እህቴም ብትሆን እኮ በቃ ያስበላችኝ እሷ ነች እኮ ጉድ ስታ ያመጣው መላክ ነው ሲል ዝመላተ ቀጥል ምንድነው የምታወራኝ እሷ ወጣለች እኔ እያልኩ ያለሁት ያንቺ ንግባባ ምንሽ እንደምትሰልሽ ዝም በል አትፍታ እሺ ቀጥል እየሰማሁ ከኛ ጋር የሚሰሩ አሉ ስለ እንደናንተ አይነትም አሉ ማለት ነው እንደናንተ አይነት ማለት ገብቷል ማለት ወንጀል የሚመረምሩ እንደዚህ ወንጀል እየመረመሩ በቃ መርማሪ ነን እያሉ አብረው የሚሰሩ አሉ እሺ በቃ እንደነሱ አንደኛው ኮሚሽነር እናርግሽ
የነሱ ካቡና አርገን ነው ከፈልክ ማለት እሺ በቃ ከዛ ነው ባንስላኛ ዋናው እናደርጋለን ዋናው በቃ እነሱንም ታዲያ እንደዚህ ሊመርምሩ በመጡበት ሰዓት ነው ይሄን ሁሉ አሳይታችሁን ተመትሉት ያላችሁት እኔ በ10 ሺህ ብር ደሞዝ እየሰራም ተቀራራለሁ እንዴ ያው እንዴ ብታሰር ሰንታ ይሄ ነው እኮ የሚበልጥብህ አልታሰረም ሶጣ ነው ብር ታውቀዋለሽ 2 አመት በቃ ከዛ በላይ ታስረኛለህ እርግጥ ከዛ በላይ አንተ ካሰርከኝ በዚህ ምን እጅ ከፍጅ ለኛ እኮ ትንሹ እኮ ነው እንዴ ስንት ነገር አለ መኪና ይበላል ኧረ ምን ነው ብራዘር ነገባ መኪና አሁን ወንጀል ያስኩትላለ በዚህ አይ እኔ ለማይ ሙላቃ እኮ ስለዚህ በ2 አመት ታስረህ ትወጣለህ ከዛ እኔን ታገኘኛለህ ኧረ ከቤት ግራ ይገላገላለሁ እንደው እንዴ የ2 አመት 2 አመት ራሴን ተቀበለታለሁ እኮ ስትወጣ ምን ልታረገኝ እሱን አሳያለን እሱ እኮ አሁን ፍለፊትን አይደለም እኮ ንገረኝ ምንድን ነው የምታደርገኝ ነበር ንገረኝ ምንድን ነበር የምታደርገኝ ምንም የለም በቃ ቀልድ እኮ ነው ብራዘር ሄደ በቃ ሰማኛለህ እንደዚህ አይነት ቀልድ ነው ያልሰማም እሺ ሰማኝ በቃ አለከኝ እኮ በደፋ ይኸውልህ እኔ አሁን ከእናንተ ጋር ምንም ማጣጣም ጊዜ የለኝም ቀጥ ብለህ ፖሊስ ጣቢያ የት ፖሊስ ጣቢያ ኧረ በቀደም ነው የወጣሁት አሁን ደግሞ እንደገና ሰላም ልትላቸው ተገባለህ ኧረ በሶስተኛ ዙር ተነስ ወጣ ና ሂድ ወሰዱልኝ ወጣ ይኸውልሽ መስከረም ይገባዋል እስር ቤት ይገባዋል ነው የጨነቀኝ እናቴ ነገር ነው እንዴት እንደምነግራችሁ የተፈጠረውን ነገር ምንም መደባበቅ አያስፈልግም እኮ በቃ በግልጽ ነው መናገር ያለብሽ እናቴ ለራሷ ደም ግፊት አለባት እንደዚህ አይነት ነገር እንዴት ጭራሽ ነው አስቤው ማለት ቤት ውስጥ እንደዚህ አይነት ነገር ያስቀምጣል ምንም አስቤ አላውቅም ይኸውልሽ አላውቅም ከዚህ በኋላ ምን ማድረግ እንዳለብሽ በምን አይነት መንገድም ለቤት ማስረዳት እንዳለብሽ አላውቅም አንቺ አስቢበትና አድርጊ እነዚህ ነገሮች እንዳለ ያው ኤግዚቢት ነው የሚገባው እነዚህን ከቻ እንደው ለባለቤቱ መመለስ ቢታወቅ ነው እኮ የሚታወቅ ቢሆን ኖሮ ብንመልስላቸው ችግር የለም እኮ ያውቅ ነበር አንቺ የሚያሳፍር ከሆነ ከህፃን ልጅ ከሊስትሮ እስቲ ማለት እንግዲህ ሊስትሮ ማለት የሰው ጫማ ጠርጎ የሚኖር እኔ ዳኒ ማመን አልቻልኩም የምረኔ የማውቀው ወንድሜ እንደዚህ ያደርጋል ብዬ ማመን ለራሴ ማምኜ ለእኳን ለቤተሰብ ለመናገር እኔ ራሴ ማመን አልቻልኩም ይሄ ሁሉ ነገር ቤቴ ውስጥ ተቀምጦ እኔ እንዴት እንዳላየው ነው ያው አንቺ ወይ ክላስ ባለሽበት ድብብቆች ከነገር ጀምሯል አልሽኝ አይደል ስለዚህ በዘን ሰዓት ነው ባስ እንኳን የሊስትሮውን ብንሰጠው ደስ ይለኛል ኢማን የት ብለን ወይ ጠይቀዋለሁ እሱን የታካቢ እንዳለ ማለት ይጀልጁ ወንድሜ ጋር እስር ቤት አላውቅም እስቲ ለማንኛውም እኮ ያው ባለቤቱ ከተገኘ ሲጀመር በዚህን ሰዓት የሚያመለከቱ ሰዎች ሊኖሩ ይችላሉ እኮ ስልክ ይጣፋ ምን ላፕቶፕ ጠፋ ብለው ያመለከቱ ሊኖሩ ይችላሉ በዚህ አይነት እኮ ስንት ነገር ደግሞ እኮ አስቢ ሌላም ዕቃ በየቦታ አለ ብለውኛል በጣም ነው ማዝነው እነዚህ ነገሮች እንዳለ ያው ማስወድ ይኖርብኛል ስለዚህ አንቺ የቤተሰብን ጉዳይ እንዴት ማድረግ እንዳለብሽ አላውቅም አስተካኪ አጃብቻ ፈጣሪ አዳዲስ ነገር ካለ እደውልልሽና ያለውን ነገር ምን ማድረግ እንዳለብን እንነጋገራለን ምናልባትም የቤተሰብን ጉዳይ እኔ ማስረዳት ካለብኝም ላውራቸው እችላለሁ በተራራይ እንደዚህ አይነት ነገር ደስ ይለኛል ምንም ችግር የለውም እኔ በማንኛውም በኩል ልረዳሽ ነው ወደዚህም የመጣው መጀመሪያ ማምነሽና የጠራሽን ለዚህ ነው አመሰግናለሁ በጣም አመሰግናለሁ ምንም ችግር የለውም ስለዚህ አዲስ ነገር ካለ እደውልልሻለሁ እሺ ቴንክ ዩ በጣም አመሰግናለሁ ምንም ችግር የለውም ውድ ተመልካቾች የምር አሳፋሪ ነገር ነው እኔ ምን እንደምላችሁ አላውቅም ሰው በዚህ ልክ እንዴት ነው ይሄን ጫካ ውስጥ በጣም እንግዲህ ደን ገብተን የወጣንበትን ጫካ አይታችሁ ከዛ ተመልሰን ቤት ውስጥ እንግዲህ ስንት ቦታ ነው ካሜራ 4 እና 5 ቦታ አንዱ ጋር ገንዘብ አንዱ ጋር ሞባይል ላፕቶፕ ሰዓት ሁሉ ሳይቀር የግርግዳ ሰዓት ምን ሊያርጉት ነው እኔ በጣም ነው ያፈርኩት ለማንኛውም ተመልካቾች ያው ኤርሚያስ እህትም እንግዲህ አምናን ነበር የጠራችውን እንግዲህ ከፈጣሪ እርዳታ ጋር ሁሉን ነገር አሳክተናል እነሱን ወደ ጣቢያው ሂዷሉ እኔ ያለውን ነገር ለማሳወቅ ነው ወደዚህ መጣሁትና ብቻ ስለሁሉም ነገር እግዚአብሔር ይመስገን ነገሮች ባጭሩ አልቋሉ የከፋ ነገርም እንግዲህ አሁን በዓል ወቅት ስለሆነ በየአካባቢ ያላችሁ ሰዎች ባካችሁ ራሳችሁን ጠብቁ በየቦታው ብዙ ነገር አለ ከዚህ በላይ ብዙ እንቅስቃሴዎች ስለሚኖሩ ያ ነገር ስለሆነም ነው እና በጣም ተጠንቀቁላለሁ አካባቢያችሁን ጠብቁ አዲስ ሰው ሲመጣ ሲሄድ ምናምን ያለውን ነገር ይሄ ምክሬ ነው እንግዲህ እስካሁን ለነበረን ቆይታ በጣም አመሰግናለሁ ቤተሰቦች ጊዜያችሁን መስዋዕት አድርጋችሁ ከኛ ጋር ስለነበራችሁ በጣም አመሰግናለሁ